ምንድን ያደረጋችሁት? በምን ምክንያት ነው? ከአንድ ወጣት ወይንም ደግሞ ከአንድ ማለት አድራሻቸው እዚህ የሆነ መታወቂያቸው እዚህ የሆነ በቀዝ ቤቱ ወንጀል ሰርተው የማያውቁ ያልተጠረጠሩ ሰዎች ላይ የዚህን ያህል አፋጣኝ የሆነ እርምጃ የምትወስዱት ነገር ለምንድን ነው? ምን አይታችሁ ምን ሰምታችሁ ነው? የሚያሸልማቸውም ከሆነ እንሸልማለን፣ ችግር የለውም። ጉዳዩን በስነስርዓቱ አጤነን ዝም ለብሎ ብቻ እኔ ማለት ችግሩን ከበፊትም ጀምሮ ስለተረዳሁት ነው። አንዳንድ ጊዜ አንዳንድ ሴቶች ቆንጆ የሆኑና ለወንዱም ያስቸግራሉ፣ በጣም ያስቸግራሉ። በጣም ምን እናርጋቸው? እግዚአብሔር እንግዲህ ስንወልዳቸው እንግዲህ አሳምረውን የወለዳቸው። እምቢ ማለት አይቻልም። እምቢየው አልፈልግም ማለት አይቻልም። ሴቶቻችን በጣም የተቸገሩ፣ ወንዶቻችን ልጆቻችንን ማለት ጫካ እንዲገቡ ነው እንዲህ የምትፈልጉት? እነዚህ ልጆች እንግዲህ በኬክ በምናምን ያው በአምባሻ በቆጮ በሀገራችን አምባሻ ቆጮ ያደጉ ልጆች ናቸው። ያ ጭንቀት አይችሉም። ምንም መሬት ላይ ቢተኙ ሰላም ያሉ ልጆች ናቸው። እና እነዚህ ልጆች ትንሽ ማደናቆር እና እነዚህ ልጆች ላይ ትንሽ ፍርሃት መፍጠር አግባብ ነው። ቅስም የሚሰበርበት ሞራል፣ እንባ፣ መደንገጥ የሚባል ነገር አለ። እስር ቤት ደግሞ ጥሩ አይደለም። ታውቃለህ፣ የኢትዮጵያ እስር ቤት እንኳን የኢትዮጵያ እስር ቤት እዚህ የጀርመንም እስር ቤት እኔ ማየት አልፈልግም። እና እንዴት ነው ታዲያ ይሄ ነገር ጥሩ ነው ብለው ይላሉ? ወጣቶች ላይ በተለይ ታዋቂ ወጣቶች ላይ ከተማችንን ማስተዋወቅ አለብን። ከተማ መተዋወቅ አለበት። ምን ችግር አለ? ኑ እናስተዋውቁልን። መንግስት ጠርቷቸዋል ብትሉን እኮ እኛ ምን መጣለን? ችግር እኮ ነው የሶሻል ሚዲያ ሰው ባህልና ቱሪዝም ዌልካም ቱ ሀቢቢ ድሬዳዋ ዌልካም ቱ ሀቢቢ ድሬዳዋ ትላለህ። እንደዛ ብላችሁ ስሩ ከዚህ በኋላ ኦኬ። እንደዛ ነው የሚባለው። ምንድን ነው ማውራት የፈለግሽው? ኤርሚዬ አንተ አውራና ገባ። እኛማ አናወራም። ቆየን እኮ እንደዚህ በግልጽ መጋፈጥ እንደ እውር በሬ እንደዚህ ግደለኝ። በጣም ጥሩ ግደለኝ። እንደዚህ ነገር ጥሩ አይደለም። እንደዚህ አይነት ነገር ዌልካም ቱ ድሬዳዋ የፍቅር ሀገር በፍቅር አስሮ ይቅርታ። ጸጉሩ ቀላ ጸጉሩ ጸጉሩ ያ እኔ አሁን ወለጋ ብትመጡ ያ አስታርቃችኋለሁ። ስንቄ ዱላ ይዤ እንደዚህ ያው እኛ ጋር ሽታ የለም ታውቃላችሁ። እኛ ማለት አንዳንድ ጊዜ የራሳችን የሆነ ባህል ያለን ኢትዮጵያ የሆነ ባህል ያለን እና የወለጋ ልብስ አይታችኋል አይደለም? የወለጋ ልብስ አይታችኋል አይደለም? የኢትዮጵያ ልብስ ነው። በዶርዜ በሸማ የተሰራ ነው እና ያ ከማንም ያልወሰድነው ኮፒ ያላደረግነው ምንም ነገር የሌለበት ማለት ነው። ዝችላል ናግሬ ኦሮሞ ከዛ በኋላ ኦሮሞ እንዲናረግ እነዚህ የሚቆምና ስንቄያችንን ይዘን አንተምተው አንችምተ እንደዚህ ነው። የኦሮሞ ሴት እንደዛ ናት። ተው አትደባደቡ ብለን እናገላግላለን። ዛትስ ሚ ኦኬ። አሁን ልክ እንዳብችውና እንድጃልማሩ ማለት ነው እናስጠርቃለን። አስረን አንመረምርም፣ መርመረን እናስራለን እንጂ ዋጩ በራሳችን ጉዳይ ቢኖሩ በተናገር ራቅ ብለን እኛ ጥቂት አንተኩስም እዛው ስለምንመጣ ጠብቁን ብለን ነው። እና በነገራችን ላይ ነገሩ እንደዚህ ቢሆን በእንደዚህ ነገር ቢሆን እና በእንደዛ ነገር ሊሆን ሲል ተቀየስን። ስላደሩት መሬት የሚሰጡት እነሱ ላይ ጠንከራ አይልም። ይሄ ፀሐዩ መንግስታችን የፀሐዩ መንግስታችን ድንገተኛው መንግስታችን ባዶ ሀገርና ባዶ መሬት የተቀበለው የኔ ጌታ። እኔ ለነገሩ ወድሃለሁ፣ አሁን ወድሃለሁ። ታሳዝነኛለህ። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ታሳዝነኛለህ። እና እንዴት ነው መሬት የሚሸጡት ላይ ህጉ ይሰራል? እስቲ አንዴ እስቲ ያሳዩን። አሁን እኛም ራሳችን ቲክቶክ ላይ ሰየት አባቱ መሬት ሲሸጥ የነበረ ወሮ በላ የኢትዮጵያን ሀብት ሲሸጥ የነበረው የሆነ ከንቲባ አሰረው እንበል እንደዛ። ወይዘሮ አዳነች አቤቤስ አዲስ አበባ ላይ እነዚህ ሌቦቹን መሬት የሚሸጡትን ምናምን ነገር ህፃናትና ሴት የሚደፍረው አስራቸው አሳዩን እንጂ
ከዛ በኋላ መንግስት ይቅርታ የበለው ህዝብ እንግዲህ አናውቅ። ግን ከሳሽና ተከሳሹ ግን አልታወቅም። አሁን ከሳሹ መንግስት ነው ወይስ ህዝብን የከሰሰው ብለን ደግሞ መለየት እንፈልጋለን። አበስ ገበርኩ ጌታ ያለ አበስ የባሳል ሀገርን አትልቀቅ አለ። የሀገሬ ሰው ሲተርት የሀገሬ ሰው ሲተርት አሉ የባሳል ሀገርን አትልቀቅ አላሉ። ያ የቤተሰብ ቤት የዘመድ ቤት እሺ እነሱንስ እንዴት ነው ለህግ ታቀርባላችሁ? ለፍትህ ታቀርባላችሁ? ያ የዳዎችን መሬት የሚሸጡ ገበሬዎችን የሚያስነሱ ስቲል ድረስ አሉ። በአንድ መሬት ላይ 3 ካርታ የሚያወጡ አሁን ለምሳሌ የእህታችን የገለቴ ነገር አለ። የገለቴ ነገር ጉድ እኮ ነው። ገለቴ ነው ስሙ አይደለ? የገለቴ ጉዳይ አለ። እኔ በነገራችን ላይ እኔ አልገባም። እንደ ፎር ኤግዛምፕል ነው ላቅርብ ብዬ ነው እንጂ አልኩት። በነገራችን ላይ ገለቴ ዘጠኝ ቤት ሲሸጥባት እንግዲህ ሰው እውነት ይሁን አይሁን አላውቅም። ሲሸጥባት የእህታችንን አንድ ኢትዮጵያ እህታችንን እኔ ኦሮሞ ናት አይደለም፣ እሱም ኢትዮጵያ ወንድሜ ነው። ወንድሜ ማነው ስሙ? ሀብቴ ቆለጭ ማነው ስሙ? ማን ነው? እናንተ ደግሞ ፈዛችኋት ስ እየደገፋችሁኝ ወይ እንግሊዝኛ አትደግፉኝ ወይ የሰው ስም አትነግሩኝ። እኔ እዚህ ብቻ የምሰጠው አሁን እሱ ሰውዬ ዘጠኝ የቤት ሲሸጥ መንግስት የለም ይባላል። ቶሎሳ ነው እንዴ ስሙ? ቶሎሳ ሆነ እንዴ? ቶሎሳ ሆኖ ተገኘ። ገብረ መድን ነው አሁን ገብረ መድን ነው ስሙ። ቀነኒሳ ነጭ ምናታፈጋጋ ወደ ጉራጌ ደግሞ ሰሞኑን ደግሞ አንዳንድ ሰዎች አላቸው። እኔ ግን አንዳንድ ሰዎች ደግሞ በግድ ዘረኝነት ነው የምታመጡ አላቸው። አሁን ማን ተናገረ? በዘሮ የተናገረ የለውም ዘርፋል ተብሎ ነው እንጂ በግድ በቃ ትግራይ ልታስጠሩ አንድ ሴትዮ አሉ እዚህ ላይ ሁል ጊዜ ፉን የሚሉ በቃ እንዲ ይላሉ። እንደ ትግራይ ላይ ዛ እኛ ግን በዘር የማይተደራጀ ነው ቢሆን ይህኒ ወርቅ ባለበሰን ነበር። እኛን የጎዳን ዘር አይደለም ስራው ነው። እና አንዳንድ ሰዎች ደግሞ አሉ ያ 9 ቤት የሚሸጡ ዘጠኝ ቤት የሚሸጡ ከዚህ በላይ ህግ አለ እንላለን። አሁን እኛ ህጉ ራሱ ፍርድ ቤቱ እውነት ነው። እኔ ግን አሁን ይህን ነገር ላይ ባልገባ ደስ ይለኛል። ምክንያቱም እኔ ሳያጣሩ ወሬ ሳያላምጡ መዋጥ አልወድም። አሁን ሴትዮ አለች ብዬ እኔ የምበዛበዝበት ዘብዘብ በመለበት ምንም ምክንያት የለም። እኔ ናት ፎር ኤግዛምፕል ነው ያልኩት። ለምሳሌ ሶምባሽ ጀርመን ሲናገር ፎር ኤግዛምፕል አይ መንግስታችን ተጨነቅኩ እኮ እኔም ላስጨንቀው አሳዘነኝ። እግዚአብሔር ግን አብዬን ነገር ያውቃል። ሂ ኖ ኤቭሪቲንግ አባውት ኢትዮጵያ ትላለች። ሂ ኖ ኤቭሪቲንግ አባውት ኢትዮጵያ everything about Ethiopia. It is better two side. Listen, it is better. Yeah, that is it. ምን ያውቃል? ይሄን እኮ እነሱ የሚያሳዩት እኮ መንግስታችን ይሉታል። ያ መንግስታችን ይሉታል ሲል ይኸውልህ ዘገባ የሚሰጡት ሰውዬው እኮ ተሸውዶ ይሆናል። የት እንዴት እኔ አሁን እውነት እኮ ነው መንግስታችን እኮ ተሸውዶ እኮ ይሆናል። ገባችሁ? ተሸውዶ እኮ ይሆናል መንግስታችን። እኔ ራሴውን ቲክቶክ ገብቼ ራሴ በገዛ እጄ ፉፉ ካላልኩ እኮ ኢንፎርሜሽን እኮ አላገኝም። የምር ግን ሊሸወድ ይችላል። ሲሪየስ ግን ይሄ ደግሞ ቀልድ አይደለም። ያ ስለዚህ አሁን ይሄ ልጅ 9 ቤት ሲሸጥ ሚስትየው ራሷ ብላ ካልጮች ፍርድ ቤቱ አይጮህም። መች እኔ በሆን 9 ቤት አለ አንድ እንቁላል ከፍሪጅ ውስጥ ከጎደለ እንቁላል በልተህ ነበር ወይስ እንቁላል ልግዛ ብዬ ነው የምጠይቀው። ሁል ጊዜ አልገዛም። ዝም ብሎ እንቁላል እየበላ የሚፈሳ ከሆነ ማለት ነው። ዴቪድ ኤኒዌይ እኔ አሁን ለምሳሌ መንግስታችን ያሳዝናል ብለን ነው የምንጀምረው። ያሳዝናል ብለን ነው የምንጀምረው። ማን ሞኛለ ከዚህ በኋላ የሚበላው ህዝቡ እንደሆነ ዝም ብሏል። ወይ አጠገቡ ያሉን ወሮ በላ ይሄንን ወሮ በላ ሙሰኛ እና ይሄ በየቦታው እንትን የሚለውን ወይ አንዱን ዞር በላይ ዘሎ ብቻ አብይ አህመድ የሚባለው ሰውዬ ካልወረደ ይላል ጉዳይ ለሚፈጸመው። አንተ ራስህ የራስህን ህግ አታረግም እንዴ? ዞር በለው፣ ስቶፕ በለው፣ ስቶፕ ኖ በለው፣ ኖ እምቢ በለው። ይፈራል። ሰው እኮ ነው። አይዞክ
ሰው ነው። ደፈር አድርገህ ተናገር። ምን ይመጣል? ምን ይመጣል? ቁመን ትታሰራለህ፣ ገፍተን ትታሰራለህ። አትስ እንዲያውም የመንግስት ሽሮ ትበላለህ። እምቢ ማለት ነው። እምቢ አይ ኖ እምቢ ነው ማለት ያለብህ። እምቢ እንዲማ ነውር ነው። ጉዳይን ፈጽምልኝ፣ ካልሆነ የበላይ አካል ሄዳለሁ ትላለህ። የበላይ አካል እምቢ ካለ ደግሞ የበላይ ደግሞ እግዚአብሔር አለ እኮ። የሁላችንም ለቅሶ እኮ ጥርቅም አድርጎ እንዲህ ብንል እኮ ታሪክ ልናይ እንችላለን። እንደ 2011 አድርጎ እኮ እግዚአብሔር እኮ ያንን ሰውዬ ሄደ እኮ። አይመስላችሁም እንዴ? አተድል ገብረመድህን ምንድን ነው ታሰረ አይደለ? ኦኬ ታሰረ። አሁን ይህ ሰውዬ 9 ቤት ሲሸጥ ሸጦ ከሆነ ነገር ያለው ሸጦ ከሆነ ነው እያልኩኝ አይደለም። እኔ በፍጹም ያልተጣራ ወሬ ላይ አልገባበትም። ኦኬ አላምንበትም። ነገሩም ደግሞ የሚያሳምን አይደለም። እና ግን እኛ ምን አገባን? በባልና ሚስት ምን አገባን? የሀገር ጉዳይ አይደለም። ለማንኛውም እኔ መናገር የፈለኩት ምንድን ነው ችግር አለ